ማስቆም ትፈልጋለህ? አባታችን ጋር እንሄዳለን። ግን አባታችን የሆነ ነገር ከሆነ የትኛውም ህግ የትኛውም የኛ አለቅ መንገድ አስቀመጠው ህግም ሆነ መንግስት የሚያወጣው ህግ አንተን አያድንም። ሰማይ አባታችን አንድ ነገር ቢሆን እውነት ነው። ግን ደግሞ እኔ የምመክርህ ነገር አለ። ከዚህ ነገር ውጣ። አይጠቅምህም። ይጠቅመኛል። ምን ሆነ የሚጠቅመህ? መሞት ትፈልጋለህ? መኖር አትፈልግም? እኔ የሚያኖረኝ እግዚአብሔር አምላክ አለኝ። የተለያየ ነገር አንተ ደግሞ አርፍዳል። አሁን ላይ ህይወት የምታድንበት ሰው የምታግዝበት ደረጃ ላይ አይደለም። ምን ማለት ነው? በምትችለው አቅም ራስን ነሽ። እኔ ስለ ራሴን ስለማሸሽ ምናምን ነገር አለ እያወራሽ ያለሁት ሰምኛለሽ። ማለት ለምን አይገባም? እኛም በታለን። እሺ እና ለምን አረፈድክ? ቆይ አሁን ወደ ቤት መጣው ምን የምታተርፍልን ነገር አለ? አባቴ ሞቷል። ምን ማለት ነው? ሞቷል ማለት ምን ማለት ነው? ይሞቷል ሌላ አማርኛ እኮ በምን ታውቂያለሽ? ስለዚህ አባታችን እኔ ልታገናኙ ይገባል። ለምንድን ነው የምናገናኘው? እኔ አላምንም። ሲጀመር ሞቷል። ተይው ከዚህ በላይ መጨቃጨቅ አይጠበቅብንም። ይኸውልህ አባታችን በህይወት አለ፣ ግን ለአንተ ያለበትን ልንነግርህ አንችልም። የኔ ጌታ እኮ ለምን ለምን ማናገርን ትተሽ ህይወት ስለማዳን አናወራ? ትሰማኛለህ? እነሱ በሰው ደም እድሜ የሚያራዙም የሚመስላቸው እንደዚህ ራስህን ሸፋፍ ነኝ እያጋለጥክ ለምን እንደዚህ ራሱ የአያታችንን ስታመጣ እኛ አባታችን ሚኪ ማለት በምን አይነት ቋንቋ ብንነግራቸው ነው እነዚህ ሰዎች ሊረዱ እንጂ? በየቦታው ተደብቀው ተሸሽገው ነው ያሉት። ህይወታቸውን በፍራቻና በሰቆቃ እየመሩ ያሉት እነዚህ ልጆች ነፃ መውጣት የለባቸው። ይሄ ጎሳ አሰላሙ አለይኩም ወረህመቱላሂ ወበረካቱን። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁልኝ? አለሁኝ አልሐምዱሊላህ። እንደውም ክርስቲያን ግን ሰላም ብያለሁ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። እነሆ በአዲስ ነገር መተናል፣ ከች ብለናል። ፕሊዝ ቪዲዮን ስጀምሩት ላይክ አድርጉ። ውድ ቤተሰቦች ምን የምትጎዱት ነገር የለም። ቻናሌ በጣም ቀዝቅዞብኛል። ፕሊዝ እህቶቼ፣ እነሆ ዛሬ በአዲስ ነገር ነው የመጣ ነው። የሉል ስቃይ አላለቀም። ትንሹም ትልቁም በሉል ላይ የጮኸ ነው። በሉል ላይ እንደፈለጉ ያወሩ ነው። በሄደበት በሙሉ ጭንቀት ብቻ ነው የሚሰማው። ሚያውቀውን የማያውቀውን ደግሞ አፍ የከፈተበት ነው። ሉል ሚያውቀውን ያውቀዋል። ሉል እውነት የሚቆም ጀግና ነው። ሉል እውነትን የሚያራውጥጥ ጀግና ነው እንጂ ከውሸት ጋር የተያያዘ ነገር ምንም ነገር ማያወራ ሁላችንም ምናውቀው ጀግና ነው። እነሆ ዛሬ አንድ አዲስ ነገር ይዞልን መጥተዋል። አዲሱ ነገር እንደምታውቁት ትላንት የሆነ ቪዲዮ ለቅቄላችሁ ነበረ። ሉልና አንድ ሰውዬው አሉ። የሁለታቸውን ፎቶ ተበትኖ በአስቸኳይ እነዚህ ሰዎች ከምድር መጥፋት አለባቸው ቶሎ ብላችሁ አጥፉ ተብለው የሁለት ሰዎች ትዕዛዝ ነው የተሰጣቸው። ሁለት ሰዎችን ለሁለት ሰው፣ ለአንዱ አንድ ሰው፣ ለአንዱ አንድ ሰው እና በአስቸኳይ ትዕዛዝ ነው የወጣባቸው የነበረው። ሉልን ያ ነገር ሰምቶ ማን ነው ያ ሰውዬው ከኔ እኩል ለማጥፋት የሞከሩት ማን ነው ብሎ ሲያጠያይ ጊዜ የነዛ ጎሳዎችን ልጅ ያገባ ነው። የነዛ ጎሳዎችን ልጅ ያገባ የሉል ጎሳ ሳይሆን አንዳኞቹ ጎሳ ልጅ ያገባ ነው። እሷ ሞታለች። የሞቶቹም ራሷ ቤተሰብ ናቸው የገደሏት። ምክንያቱም ልጅ ከወለደች በኋላ የተወሰነ ከሄደች በኋላ ወንድ ልጅ ሆነ ሴት ልጅም ትገደላለች ነው የተባለው። እኔ ምን አይነት ጭካኔና ምን አይነት አረመኔ እንደሆነ አላውቅም። ግን ሁለት ሴት ልጆች አለዋት። እነዛ ሁለት ሴት ልጆቿ አባታቸው ይዞ ነው አዲስ አበባ መጥቶ ነው ተደብቆ ነው ያለው። ተደብቆ የኖረ ልጆቹ ያሳደገ። ግን እነሱ ዛሬም ለምን ልጃችን ሙታ እንዴት እሱ በህይወት ይኖራል? ስለዚህ በህይወት እንዳይኖር ቶሎ በአስቸኳይ እንድታጠፉ ተብሎ ነው ትዕዛዝ የተሰጣቸው ነበረው። ግን ያ ትዕዛዝ የተሰጠው ሰው ስለሆነ ሰውኛ ስለሚያስብ ለእውነት የሚቆም ጀግና ስለሆነ እኔ እንደዚህ አይነት ድርጊት አልፈጽም ለሉል ተናግሮት ነበር። ትናንት ትንሽ የቪዲዮ ቀንጨብ አድርጌ ያቀርብላችሁ ነበር። ውድ ቤተሰቦቼ እኔ ያንተ የሌላ ሰው እከሌ ደግሞ ፈቶ ለእኔ ነው የተሰጠኝ፣ በአስቸኳይ መጥፋት አለበት ተብያለሁ። እኔ ግን በዚህ ጉዳይ ላይ አልሳተፍም። ምክንያቱም እኔም ከሀገሬ ሸሽ የወጣሁት እናት አባቶቼ ያጣኋቸው በዚህ ምክንያት ነው። ስለዚህ የእናት አባቶቼ ሞትን በዚህ ልክ የጎዳኝ ያሰቃየኝ ያለ የሌላ ሰው ቤተሰብ ላጨለም አልፈልግም። እባክህ ያ ሰው ፈቶውን ይሄ ነው አፈላልገህ ድረስበትና ጥበቃን ታረግለት ብሎ ነው የሉል የተማጸነው የነበረው። ሉልን ደግሞ ያ ነገር እኔ የምፈልገው ይሄ ነው።
በዚህ ጎሳ የሚጎዱ ሰዎች በሙሉ ሰብስቤ አንድ ቦታ አስቀምጣቸውና ለህግ እነዛ የሚያሰቃዩ ሰዎች ለህግ አሳልፌ እንድሰጥ፣ እነዚህ ደግሞ መብታቸውን እንዲከበር ማድረግ ነው ስራዬ። ስለዚህ እፈልገዋለሁ፣ ቤቱን ታሳየኛለህ ምናምን ብሎ ቃል ገብቶለት ነበር። ልዑል ቃል በገባው መሰረት ዛሬ ቀጥታ ሰውየው ቤት ሄዶ ነበር። ሰውየው ቤት ሲሄድም በምንም ተአምር ሰውየው ሊያገኘው አልቻለም ነበር። የገዛ ልጁ አባቴ ሞተዋል፣ አባቴ ከሞተ 5 ቀን ሆኖታል ብላ ነው የተናገረችው ነበረው። እኔ እንዴት አስችለዋት እንደተናገረች አላውቅም። በአባት እንደዚህ አይነት ቀልዳል እንዴ? በእርግጥ ለአባቷ ሳስታ ይሆናል፣ ግን አባቴ ሞተዋል ማለት እኔ ይከብደኛል። ለምን አባቴ ነው፣ አባት ነው። ግን ለምን እንደዛ አለች? እሷ ራሷ ታውቃለች። አባቷን ለመደበቅ በቃ የለም ራቅ ብሎ ሂደዋል ወይ ከሀገር ወጥተዋል ብላ መዋሻት ትችላለች። አባቴ ሞተዋል 5 ቀን ሆኖታል እና 5 ቀን ከሆነ ሀዘንተኛ እኮ አትመስይም። ይሄ ነገር ያስታውቃል። በተለይ በእናንተ ጥቁር በጥቁር መልበስ ነው። ከውሸት ከእውነት የራቀ ውሸት ማውራት ምን ይመስላል? አይን በአይን አይንሽ በጨው አጥበሽ የገዛ አባትሽ ሞተዋል ብለሽ ለሉሊን ትነግሪዋለሽ። ሁለተኛ ደግሞ ሉሊን ያ ሁሉ አትክማው ደክሞ ከለፈ በኋላ በደንብ አውቅሃለሁ፣ ሚዲያ ላይ ትሰራለህ፣ ታማኝ ነህ ምናምን። ያወቃችሁት ሉል ማያውቀው ሰው የለም። ለእውነት ስለሚሰራ ታማኝ ስለሆነ የተበዳይ ሰዎችን ከጎን ስለሚቆም እነዛ ሰዎችን እንባባር ስለሆነ ማንኛው ሰው ያውቀዋል። በመጨረሻ የተከራከረችው አንድ እህቷ መጣች፣ ነገራት። አባትሽ ከትላንት ወደ ነበር አይቻለሁ፣ እኔ የተከታተልኩት ነው። የገዛ ሰዎች ነው የሚከታተሉት። ስለዚህ አባትሽ በህይወት ያለ ሞት አትበይ፣ ለአባትሽ ማዘን አለብሽ። እኔ አባትሽ ለማዳን ነው የመጣሁት እንጂ አባትሽ ለመጉዳት አይደለም ሲላት ጊዜ አንተ እንደ ሉል ማይችለው ነገር እኮ የለም፣ እንደ ሉል ጀግና ሰው የለም። ሉል እኔ ጀግና ብየዋለሁ፣ ግን የጀግኖችን ጀግና ነው። በማያገባው ነገር ገብቶ አንጀቱም ያራው ነገርስ፣ በማያገባው ነገር ገብቶ የጭንቅላቱ ውሃ የሚያልቀው ነገርስ፣ እኔ በጣም ነው የሚገርመኝ። እስከ መቼ ነው ሰው ግን እንደዚህ ለእውነት የቆመ የሚኖረው? ምንኛ ቢታደል ነው። በብዙ ቦታ አንተ እንደዚህ እናደርግሃለን፣ አንተን እናጠፋሃለን፣ ቤተሰቦችህ እናጠፋለን፣ እናትህን እናጠፋታለን፣ አንተ እንዳትኖር እናጠፋታለን። ሀታ በእነዚህ እኮ ከስንት ቦታ ነው በሱ ላይ የተነሱት። ግን ምንም አይፈራም። እውነት ስለያዘ እውነት ከያዛችሁ ለካ ፈጣሪ ከጎናችሁ ነው የሚሆነው። ሁሌ ለእውነት እንቁም። እኔ ብዙ ጊዜ እናገራለሁ። ሁላችንም እንደ ሉል መጓዝ ነው ያለብን። እንደ ሉል እውነት መስራት አለብን። የእውነት የሚቆም ሰው፣ እውነትን ይዞ የሚጓዝ ሰው፣ ፈጣሪውን ይዞ የሚጓዝ ሰው መቼም ወድቆ አይወድቅም። ውድ ቤተሰቦች፣ ስለዚህ የዛሬው ጉዳይ ደግሞ በጣም እልህ አስጨራሽና በእልህ የተሞላ ቀረጻ ነበር። ልጆቹ በጣም ያናደዱት ደግሞ ከሴት ልጅ ማይጠበቅ ነገር ነው ከአንደበታቸው የሚወጣው። ወንድ ያደርጋቸዋል። ኦፍኮርስ ይሁኑ፣ መብታቸው ነው፣ በአባታቸው ነው። አንዷ ሞተዋል፣ አባታችን ከሞተ 3 ቀን ሆኖታ፣ 4 ቀን ሆኖታ፣ 5 ቀን ሆኖታ ትላለች። አንዷ መታ ደግሞ አባቴ አልሞተም፣ ለምን ፈለግከው? ውጣ ከዚህ ቤት፣ ለአንተ እኛ እንበቃለን ነው ያለችው። አስቡት፣ የዛ ጎሳ ጭካኔያቸው፣ አረመኔታቸው እዩት። ለአንተ እኛ እንበቃለን፣ እኔ ብቻ በቃለሁ፣ እዚህም ያለሁ ነው መደፋህ ነው ያለችው። እዚሁ አስቀምጬ እደፋሃለሁ። እንዴ ሉል በስንት ጭንቀት ነው ተጨንቆ ነው ማለት የሚችለው። እኛ እንኳን የራሳችን ህይወት መኖር አቅቶናል እኮ። ግን ሉልን ማይችለው ጉድ የለም። እዚሁ ነው መደፋ። በአስቸኳይ ቤታችን ለቀህ ውጣ ነው ያለችው። አባታችን አለ አላገናኘህም። እነዛ ሚሉት ሰዎች ደግሞ ሚሉት ልጆች ደግሞ ዘመደማሞች ናቸው ከሉል ጋር። ቤት በኩል የወርቁ የእህት ልጆች ናቸው። የአቶ ወርቁ የእህት ልጆች ናቸው። ወርቁ ሞተዋል ተባለ፣ አልሞተም አለ፣ ግን የት እንዳለ አናቅም፣ ተደብቀዋል። ምክንያቱም የእኛ ጎሳ በሙሉ ተደብቆ ነው ያለው። ለምን? እነዛ ጎሶችን ሊያጠቁን የፈለጉ ነው በየቦታ። አሁንም እኛ አባታችንም እኛ ተደብቀን ነው ያለ ነው። ለምን? እናታችን ስለሞተች እሱ ሊያጠፉት ይፈልጋሉ። እሺ አያታቸው በህይወት አለች ሲላቸው ጊዜ አያታችን አምጣት፣ የት አለች? ተደብቃን። ለምን ትደበቃለች? እናታችን ሞታ እንዴት እሷ ትኖራለች? እንዴት በፈጣሪ ስራ እንዴት ነው የምትገቡት? እኔ የምለው ሰው ወዴት እየሄደ ነው? በተለይ በአሁን ዘመን ሰው ወዴት እየሄደ ነው? ፈጣሪውን ትቶ ሌላ ሰው የሚከተል ህዝብ ነው የሞላበት። ምን አይነት አማርኛ ነው? በጣም አጂብ እኮ ነው። ሰው እንደ ሰው መኖር ሲያቅተው እንደ አውሬ ሆኖ የኖረበት ዘመን ላይ ነው የደረስነው።
ድርድር በዛ ላይ እሱ እንዲህ ተጨንቆ ለአባታቸው ነው የተጨነቀው እንጂ ሉል ምንም ያገባው ነገር የለም። ሁሉ ነገር ጣል አድርጎ መተው ይችላል፣ መብቱ ነው። ማንም ያስገደው ሰው የለም። ግን አያታችን ካመጣሃት እኛ አባታችን እናሳይካለን። ድርድር እሱ እኮ ይህን ያህል የሚሯሯጠው እኮ አባታቸው ለመዳን አባታቸው ከነዛ ሰዎች ለማውጣት ነው እንጂ ምንም የሚከፈለው ነገር የለም፣ የሚጨመርለትም ነገር የለም፣ የሚቀነስበትም ነገር የለም። ግን እሱ ለእውነት ስለቆመ ሁሌ ህሊናው ስለሚያስጨንቀው ሰው ሲጎዳ ለማየት ስለማይፈልግ፣ ግን እነሱ በህይወቱ ነው የሚጫወቱት ሴቶቹ። ሴት ልጅ ደግሞ በዚህ ልክ የሆነ ከአቅሟ በላይ ስትደራደር ያስጠላል። ከአቅሟ በላይ ወንድ ሲያረጋት፣ ወንድ ልጅማ ወንድ ስለሆነ ነው። ሴት ልጅ ደግሞ በአደቡ ስትጓዝ ነው። እኔ ምን አይነት በእርግጥ ለአባታችሁ ፈርታችሁ ሊሆን ይችላል፣ ግን በዚህ ልክ እሱ ለእውነት ቁሞ እዛ ጋር እኔ ለአባታችሁ ላግዝ ነው አባታችሁ ጥበቃ ላደርግለት ነው ሲላችሁ ጊዜ እሱም የሉልን ደም ለማፍላት ሉልን ለማናደድ ማታረጉት ጥረት የለም። ጭራሽ ምን አሉት? አባታችን የሆነ ነገር ካለ መጀመሪያ እኛ ነው ምንደፋ። የምን ህግ ነው? የምን የመንግስት አካል ነው? የምን መንግስት ነው? እኛ ምንም ነገር ማንሰማ ሰዎች ነን። የማንዘሮች እንደሆነ አታውቀንም። ስለዚህ አባታችን አሳልፈህ እንሰጥሃለን። ግን አባታችን አንድ ነገር ቢሆን እኔ ነኝ እኛ ነን እንደፋ፣ እኛ ሴቶች እኛ እንደፋሃለን ነው ያሉት። ስንት ሰው እንደሚሳሳለት ስንት ሰው እንደሚጠብቀው መቻወቁ። ሉል እኮ የአንድ እናት ልጅ አይደለም፣ የህዝብ ልጅ ነው። የህዝብ ልጅ ነው ሉል። የሆነ ነገር ሲሆን ጊዜ ህዝብ በሙሉ ነው የሚጨነቀው። ህዝቡ በሙሉ ምን ሆነዋል? እንኳን አንድ ቀን ከሚዲያ ሲጠፋ ምን ሆነ ምን አጋጥሞት ይሆናል? ምክንያቱም በዙሪያው ጠላት ስለሚበዛበት፣ ለእውነት ስለቆመ ጠላት ይበዛበታል። ልክ እንደ እናንተ አይነት ለመረዳት አይምሮ ያነሰው አስተሳሰብ ያነሰው ሰው ሁሌ እንደ እናንተ ነው። አጥፋሃለሁ፣ እንደዚህ አድርግሃለሁ፣ ቤተሰብ ላይ እንደዚህ ነገር አድርጋለሁ፣ እንደዚህ ሁሌ ማስፈራራት። ግን ሉልን ብዙ ሰው የሚጨነቅለት ሰው አለ፣ ብዙ ሰው። ስለዚህ ሉል እባክህ ራስህን ጠብቅ፣ ራስህን ጠብቅ። ከእነዚህ ሰዎች አያስጠቁኝም እንደፈለጉኝ ገብቼ እወጣለሁ ማለት አንድ ቀን እነዚህ ሰዎች ጠብቀው አንድ ቀን ሊያጠቁ ይችላሉ። የሚጠብቅህ ፈጣሪ ነው። ግን ራስህን መጠበቅ አለብህ። ወንጀልን ማይፈራ ሰው፣ ምንም ነገር አድርጎ የሰውን ህይወት አጥፍቶ ማይፈራ ሰው ምንም አይመስለውም። ጠላት ደግሞ ከየት ቦታ መጥቶ ከየቱ ጋር መጥቶ በስንት ሰዓት መጥቶ በስንት ደቂቃ መጥቶ እንዲያጠፋን አይታወቅም። ስለዚህ በየትክበት መሆኑ ራስህን መጠበቅ አለብህ። ፈጣሪን ከጎንህ ይሁን። እነዛ ሴቶችን ደግሞ ተዋቸው። የያዝከውን እውነቱን ወጥቶ ሀቁ ወጥቶ አሸናፊ የምትሆንበት ጊዜ ደግሞ ቅርብ ይሆናል። እመነኝ፣ ታሸንፋለህ። ሁላችንም ከሉል ከጎኑ መሆን አለብን። ሉልን ማገዝ አለብን። ሉል መቼም እንደማይወጥ እርግጠኛ ነኝ። ሉል የያዘው ነገር አሸንፎ ነው ቤቱ የሚገባው እንጂ ተሸንፎ አንድ ቀን አይቼው አላውቅም። አሁንም ያሸንፋቸዋል። እነዚህ በየቦታ የክሊ ጎሳ ነን ብለው ሰውን የሚያሰቃዩ ሰዎች በሆኑ የእጃቸው እንደሚያገኙ እርግጠኛ ነኝ። የእጃቸው ልክ እነዚህ ሴቶችን አንደበታቸው ምላሳቸው የረዘመ የሚያወሩት ነገር ምንም አስተሳሰብ የሌላቸው ገደብ የሌላቸው ሰዎች ናቸው። እነዛ ሰዎች ደግሞ ለህግ አሳልፎ ሰጥቶ እፎየው የሚሄዱበት ጊዜ ቅርብ ይሆናል እላቸዋለሁ። ውድ ቤተሰቦች ይሄ ጎሳ መች እንደሚያልቅ አይታወቅም። እንግዲህ በሌላ ቪዲዮ እንገናኝ። ወዳቸዋለሁ። ባይ ባይ።